ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንዴት ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? በአማራ ፋኖ ከፍተኛ የሆነ ድል እየተመዘገበ ይገኛል። ይህ ድል እንግዲህ በደቡብ አማራ በኢንጂነር ደሳለኝ የሚመራው እና በምስራቅ አማራ በዋርካው ምሬ ወዳጆ የሚመራው እንግዲህ ከፍተኛ የሆነ ድሎችን እያስመዘገቡ ይገኛሉ። ይህ ድል እንዴት ነው የመጣው? በአራቱም የአማራ ግዛቶች በጎጃም፣ በጎንደር፣ በወሎ፣ በሸዋ ያሉት ቴዎድሮስ እዝ፣ በላይ ዘለቀ እዝ፣ ሚኒሊክ እዝ እና አሳምነው እዝ ተባብረው እንግዲህ በየፊኛቸው ባደረጉት አርበኛ ኢንጂነር ደሳለኝ ሲያሾሻው የሚመራው የምስራቅና የደቡብ የአማራ ግዛት አንድ ላይ በመሆን እንግዲህ የወሮ ኢሉን ከተማ ተቆጣጥረዋል ማለት ነው። ይህ ወሮ ኢሉን ሲቆጣጠሩ ብዙ መስዋዕት ተከፍሎበታል። ብዙ ጀግኖች ዋጋ ከፍለዋል። ብዙ ድሎችም ተገኝተውበታል። ስለዚህ ይህ ነው አንድነቱ እንግዲህ ይህ ነው። ምስራቁ ለደቡቡ፣ ደቡቡ ለምስራቁ፣ ሰሜኑ ለምዕራቡ ሲደራረሱ ነው እንግዲህ አንድነት ማለት ይህ ነው። ነገር ግን ይህን አንድነት፣ ይህን መናበብ፣ ይህን መተጋገዝ ያልፈለገው የእነ እስክንድር ቡድን አለ፣ ብልጽግና አለ፣ እንዲሁም ደግሞ የተመስገን ቡድን አለ። ማለትም ጎጃም ላይ የሚገኘው ስኳድ እና ጎንደር ላይ የሚገኘው ስኳድ በነ ደሳሌ ጣሰው በነ ደስዬ ደጀኔ የሚመራው ደቡብ ጎንደር ላይ የሚገኘው ስኳድ እና ጎጃም ላይ የሚገኘው በነ ተመስገን ጥሩነህ በነ አረጋ ከበደ የሚመራው ስኳድ አሁን ለየት ባለ ሁኔታ ስልጣናቸውን ወደ ጎን በማድረግ ይህን የፋኖ መናበብ ለማጥፋት አብረው ተናበው እየሰሩ ይገኛሉ። እንደ አጋዥ ደግሞ እንግዲህ የእነ እስክንድር ቡድን ማለት ነው፣ የእነ አቤ ጺሞ ቡድን፣ የእነ ጌታ አስራደና የእነ ኢያሱ አባተ ቡድን ከፍተኛውን ሚና እየተጫወተላቸው ነው ማለት ነው። በሚዲያው እና ከፍተኛውን ዘመቻ እንግዲህ እና አያሌው መንበር እየተጫወቱላቸው ነው። ሌሎችም የወሎ ላይ እንግዲህ ራሱን ወሎ ክልል መሆን አለበት ብሎ የሚያግዘው የአብኑ በለጠ ሞላ የሚመራው ክንፍ እና የሃይማኖት ሰብ ለማስመሰል እንግዲህ እያዘመቱት ነው። አብንም ጩኸቱን ተያይዞታል ከብልጽግና ጋር ሆኖ። እነ እስክንድርም በተመሳሳይ እና አቤ ጺሞና እና አዶናይ አበበ እነ ጌታ አስራደ እነ ኢያሱ አባተ በእነ አያሌው መንበር እየተደገፈው እንግዲህ ጩኸታቸውን ተያይዘውታል ማለት ነው። ነገር ግን አርበኛ ደረጀና አርበኛ መከታው ሊመሰገኑ ይገባል። ነገር ግን የተሳሳተ መረጃ እየተሰጣቸው ቢሆንም እንግዲህ ለአንድነት ያላቸውን ቁርጠኝነት ያሳዩበት ሁኔታ አለ። ነገር ግን በእስክንድር የሚመራው የአፋዱ የደህንነት ቡድን እና አፋር ላይ ህቡ ቡድኑ ምስራቅ አማራን እና ደቡብ አማራ ህብረቶችን እንግዲህ ወደፊት እንዳይገፋ እንቅፋት ሆኖ ከብልጽግና መከላከያ ከአድማ ብተናና ከሚሊሻ ባልተናነሰ መንገድ በይበልጥ ማለት እንችላለን እንግዲህ መረጃዎችን እየሰጠ ድሮንም እያስተኮሰ ጀትም ቢኤሞችንም እያስተኮሰ ይገኛል። እንግዲህ ቦታዎችን እያስደበደበ ያለምንም ምክንያት ባዶ ቦታዎችን እያስደበደበ የብዙ የአማራ የአርሶ አደሮችን ቤት እንግዲህ እያስፈረሰ ይገኛል። ይህ በእስክንድር የሚመራው የአፋዱ ቡድን፣ የአፋዱ የደህንነት ክንፍና የህቡ ቡድን እነ መከታውን ጠፍንጎ የያዙ እነ ኮሎኔል ሞሀባን አላንቀሳቅስ ያሉ አስከብቦ ራሱ ካቃተው ደግሞ ለመከላከያ አሳልፎ ለመስጠት ያሰፈሰፈው በእስክንድር እና በእነ አዶናይ አበበ በእነ አቤ ጺሞ በእነ ጌታ አስራደና በእነ ኢያሱ አባተ በበላይነት ግን ከዲያስፖራ በሚመጣለት ገንዘብ ፋይናንስ የሚያደርገው እስክንድር ነጋ ነው። ይህን እንግዲህ ከባድ ሴራቸውን ከብልጽግና ጋር ከአማራ ብልጽግና ጋር በመናበብ ከሁለቱም ከአማራ ጠላት ስኳዶች ጋር በመናበብ እንግዲህ ይህንን እየሰሩ ይገኛሉ። ይሄ እንግዲህ ነገር ግን ምንም ቢተባበሩ ፋኖን ማሸነፍ አልቻሉም። የፋኖን አንድነት መቀልበስ፣ እገዛ፣ መተጋገዝ፣ መረዳዳት ቀልብሰው
ድል ማድረግ አልቻሉም እና ወረኢሉም፣ ጋሸናም የተለያዩ በርካታ ቦታዎች እንግዲህ ገቢ ተደርገዋል ማለት ነው። በዚህም ሁኔታ ደብረ ማርቆስ ላይ፣ ቡሬ ላይ፣ በተለያዩ ቦታዎችም በጎንደር አካባቢም፣ በእናት አካባቢ፣ ቋራ አካባቢም የተገኙ ድሎች አሉ። ይህንን ለማጠናከር እንግዲህ አንድነቱን ማጠናከር ግድ ነው። አንድነቱን ለማጠናከር ሚዲያው በጣም መስራት አለበት፣ መትጋት አለበት፣ መስራት አለበት። የበለጠ አንድነቱን ለማጠናከር በአንድነት በይበልጥ ሚዲያው አንድ ሆኖ ታዛዥ ሚዲያ ቢፈጠር፣ ልክ ታዛዥ ፋኖ እንዳለው ሁሉ ታዛዥ ሚዲያ መፈጠር ቢቻል፣ ታዛዥ የዲያስፖራ ክንፍ መፍጠር ቢቻል፣ ታዛዥ የፋይናንስ አፈላላጊ ተቋም መፍጠር ቢቻል፣ ታዛዥ የሚዲያውን በተለይ የሚዲያ የፋይናንስ እና የዲያስፖራ ክንፉ ቢፈጠር፣ በዲፕሎማሲም በወታደር ያገኘነውን ድል የሚገኘውን ድል በዲፕሎማሲ በፖለቲካም በየአቅጣጫው ድል በድል ማግኘት እንችላለን ማለት ነው። ስለዚህ ይህ አንድነት ተጠናክሮ እንዲቀጥል ሚዲያዎች በጣም ያልሆነ መረጃ ያልሆነ ስም ማጥፋት ከሚያሰራጩ እንዲቆጠቡ የአማራ ወጣቶች እና የአማራን ትግል የሚደግፍ ኢትዮጵያን ከዚህ ሁኔታ እንዲታቀቡ ባለማወቅ የተሳሳተ መረጃ በመቀበል ጸረ ፋኖ ከመሆናቸው እንዲታቀቡ እንግዲህ መጀመሪያ የአማራ ሚዲያዎች፣ የፋኖ ደጋፊ ሚዲያዎች እንግዲህ አንድነታቸውን ማጠንከርና አሁን ያለውን ትብብር የበለጠ ማስተጋባት እንግዲህ ተገቢ እና ግዴታ መሆን አለበት ማለት ነው። ስለዚህ በዚህ ሁኔታ መቀጠል ያስፈልጋል፣ ግዴታ ነው። አንድነት ግዴታ ነው። ለማሸነፍ አሸንፎ ለመውጣት ግዴታ ነው አንድነት። ያለ አንድነት ማሸነፍ አይመጣም። ያለ አንድነት ምናልባት ለጊዜውነት መቆጣጠር ሊኖር ይችላል። ነገር ግን አንድነት ከሌለ መጨረሻው የጠላት ጥይት ሳይሆን የእርስ በርስ ጥይት ነው የሚያዳክመን። ስለዚህ ይህን ነገር በጣም በብልጠት በመነጋገር በመተሳሰብ መቅረፍ ይቻላል። ስለዚህ ይህን ለመቅረፍ ደግሞ እንግዲህ የዲያስፖራው ፋይናንስ ዝም ብሎ በየጎጡ ለሚልከው ዲያስፖራ ማቆም አለበት። ዲያስፖራው አንድ መሆን አለበት። ሚዲያው አንድ መሆን አለበት። ስለዚህ እነዚህ ሁሉ አንድ ከሆኑ የፋኖ አንድነት በጣም ቀላሉ ነገር ይሆናል ማለት ነው።